ሰላም እንዴት ናችሁ? ውድ ተመልካቾቻችን በጣም ሰላም ነኝ። እኔ ዛሬ በጣም አሳሳቢ የሆነ ጉዳይ አለ። ሰዎች በጣም ስለ ፒቱፒ ጉዳይ በጣም ቫይራል ሆኗል። በጣም ብዙ ሰው እያወራ ነው። ፒቱፒ ሜክሲም ዘግቷል። ሜክሲ እና ምን ላድርግ የሚል በጣም አስቸጋሪ የሆነ ሁኔታ ውስጥ እየገባን ያለ ነው። ለዛሬ በዚህ ቪዲዮ ምን እናድርግ የሚለው መፍትሄ አለ። አዲስ ኤክስቼንጅም አዲስ የጀመረ የፒቱፒ ፕላትፎርምም አለ። እሱንም እነግራችኋለሁ። ወደ ቪዲዮ መጨረሻ ላይክ ሼር ሰብስክራይብ አድርጉ። ላይክ ሼር ሰብስክራይብ አድርጉ። ይህ ቻናል ማደግ አለበት። ሁላችሁም እያያችሁ እየወጣችሁ ነው። 86 በመቶ የሚሆነው ሰው ይህን ቻናል የሚመለከት እያየ ነው እየወጣ ያለው። ስለዚህ ሰብስክራይብ ብታደርጉ መልካም ነው። አበረታቱኝ። አመሰግናለሁ። ሰላም እንዴት ናችሁ? ውድ ፋሚሊ፣ ዛሬ ስለ ፒቱፒ አዲስ መረጃ ይዤላችሁ የመጣሁት አዲስ መረጃ አለኝ። ምንድን ነው? አብዛኞቹ ኤክስቼንጆች ባለፈውም ቪዲዮ እንደሰራሁበት ዘግተዋል ማለት ይቻላል። ሁሉም በሚባል ደረጃ ባይናንስ፣ ቢትጌት፣ ኦኬክስ እስካሁን ስንጠቀምበት የነበረው ሜክሲም ጁን 30 ብሎ ነበር። ነገር ግን ከመንግስት ጫና ሳይደርስበት አይቀርም በሳይለንት ቀስ ብሎ ያለውን መረጃውን አሳውቋል። አሁን እስከ ጁን 30 ከጁን 10 በኋላ አልሰራም ብሏል። ስለዚህ አሁን ምን እናድርግ ወደሚለው ሰው የሄደ ነው። በጣም ብዙ ሰዎች እየተቸገሩ ነው፣ እኔም ጨምሮ። ትሬድ የምናደርግ ሰዎች የምናገኘው ዩኤስዲቲ እንሸጣለን ወይ ደግሞ ትሬድ ለማድረግ ዩኤስዲቲ ሲያስፈልገን የት ነው የምንገዛው በሚለው ትንሽ ስትረስ ውስጥ የሚያስገባ ጉዳይ ነው። ነገር ግን ዛሬ በዚህ ቪዲዮ ለዚህ መፍትሄ አለኝ። አዲስ ኤክስቼንጆች አሉ፣ እነሱን የምነግራችሁ ይሆናል። ሌላ እንደ አማራጭ ደግሞ የተሻለ ምንዛሬ ወይ ደግሞ በተሻለ ዋጋ መሸጥ ከፈልጋችሁ ደግሞ ሌላ ሁለተኛው አማራጭ አሁን ከምነግራችሁ ኤክስቼንጅ በተለየ ደግሞ ምን አለ? ባይናንስ ኮሚኒቲ አለ። የኢትዮጵያ ባይናንስ ኢትዮጵያ ቴሌግራም ግሩፕ ላይ አላቸው። ትክክለኛው ቬሪፋይድ የሆኑ ሰዎች አሉ እዛ ላይ። ጥንቃቄ ማድረግ ያለባቸው የራሳችሁን ዲሲሽን ትወስዳላችሁ። ነገር ግን ባይናንስ ኢትዮጵያ ቴሌግራም ፒቱፒ ላይ ቴሌግራም ግሩፕ ላይ አድሚኖችን በማናገር እዛ ፒቱፒ ዶላር ያላቸውም ሰዎች እየሸጡ ነው፣ መግዛት የሚፈልጉም እየገዙ ነው። ብዙ ጊዜ ቴሌግራም ዋሌት ከተዘጋ በኋላ ሌሎች ኤክስቼንጆች ከዘጉ በኋላ አሁን ሜክስ እየተጠቀምን፣ ነገር ግን ሰዎች ወደዛ ሊሄዱ እንደሚችሉ ግልጽ ነው። ለዛሬ ይዤላቸው የመጣሁ ቪዲዮ ደግሞ ፒቱፒ ኤክስቼንጅ ደግሞ ማን ነው? ቢት ቫልቭ የሚባል የፒቱፒ ኤክስቼንጅ ነው። ይህ በአፕ ስቶር ፕሌይ ስቶር ላይ ያለ ትንሽ የባየር እና ሴለሮች ትንሽ ናቸው ቁጥራቸው። ጠቅላላ የኛ ብር ብቻ ሳይሆን የብዙ ሀገራት ፒቱፒ ይሰራል። የፒቱፒ አፕ ነው፣ የክሪፕቶ አፕ የፒቱፒ አፕ ነው። በዚህ የፒቱፒ አፕ የተለያዩ ከዚህ በፊት ምንገዛቸው እንደነበረ ከእንደ ትልልቆቹ ኤክስቼንጆች ቢትኮይን፣ ኢቴሪየም ማንኛውም ክሪፕቶ መግዛትም መሸጥም ይቻላል ከዩኤስዲቲ ቴዘር ጀምሮ። ስለዚህ በዚህ አፕ ቴዘርንም ሌሎቹ የክሪፕቶ አማራጮች ቢትኮይን፣ ኢቴሪየም፣ ላይትኮይን በስክሪንሻቱ እንደሚታየው ወይ ደግሞ በስክሪን ሪከርድ እንደሚታየው እነዚህ ሁሉ በዚህ መግዛት እና መሸጥ ይቻላል፣ በኢትዮጵያ ብር ማለት ነው። የኢትዮጵያ ባንክ ይጠቀማል፣ እነ ሲቢኢ ብር፣ ቴሌ ብር፣ ሌሎች የኢትዮጵያ ባንኮች አማራጮችም አሉ። ስለዚህ ለዛሬ ይዤላችሁ የመጣሁት ይሄ ነው። ብዙ ሰው ፒቱፒ ተዘግቷል እያለ እየተጨነቀ ነው ያለ። ነገር ግን ከ40 በላይ የሚሆኑ የክሪፕቶ ኤክስቼንጆች በኢትዮጵያ አሉ። እነዚህን ሁሉ ሰው ዘግቶ አይጨርስም ማለት ነው። ባለፈውም ነግሬያችሁ ነበረ የቻይና ሂስትሪ ጋር የቻይና መንግስት አመለካከትና የቻይና ሕዝብ የፒቱፒ የመግዛት አቅሙ አላቆምም፣ እየቀጠለ እየጨመረ ነው ሄደው። ስለዚህ ኢትዮጵያም ሊሆን ያለው ነገር ይሄ ነው። መንግስት መፍትሄ እንደሚያመጣ ናሽናል ባንክም መፍትሄ አለኝ እያለ ነው። ባለፈው ሲዘጋ አዲስ መፍትሄ እንደሚያመጣ ግልጽ ነው። ህጋዊ የሆነ ሳነሳቀቅ የምንገዛበት። ነገር ግን ለዛሬ ቢትቫልቭን መጠቀም ትችላላችሁ። ቢትቫልቭ አፕ ስቶር ወይ ፕላይ ስቶር ላይ ሄዳችሁ በማውረድ ከዛ በኋላ አስፈላጊ ፕሮሰሶች አሉ። እንደ ማንኛውም አፕ ኬዋይሲ ይጠይቃችኋል፣ ኢሜይል ምናምን ይጠይቃችኋል። ያንን ታስገቡና በትንሽ መጠንም ቢሆን አለ። ስለዚህ የተወሰነ መጠኑ አነስ ያለ ነው ወይ ደግሞ ዋጋው እንደ ሜክሲ እና እንደ ባይናንሶች ከፍ ያለ አይደለም። ብዙ ትሬደሮች የሉም፣ ነገር ግን እየሰራ ነው። አሁን ደግሞ ወደፊት እነዚህ ትልልቆች ስለዘጉ ወደዛ ሄዶ ሰዎች ይገባሉ፣ ነጋዴዎች ይገባሉ ብዬ አስባለሁ። ስለዚህ በምንፈልገው መጠን መግዛት እና መሸጥ የምንችልበት አፕ ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ለዛሬ ያለኝ የፒቱፒ አፕዴት ይመስላል። ላይክ፣ ሼር፣ ሰብስክራይብ አድርጉ። የሚቀጥለው ቪዲዮ ሌላ አዲስ መፍትሄ ሲኖር ነግራችኋለሁ። ይመቻችሁ።